ሁላችሁም እንኳን ደህና መጣችሁ። ኢየሱስ ጌታ ነው። የእግዚአብሔርን ሐሳብ እየፈጸምን ነው። በተለይ እቺ ቀን ደግሞ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ፈቃድ ውስጥ የታቀደች ቀን ነች። ታቀዳ ለኛ የተሰጠችን ቀን ነች። ኢየሱስ ጌታ ነው። ማናችንም በኃይላችን እዚህ አልደረስንም። በእግዚአብሔር ኃይል ነው፣ በእግዚአብሔር እቅድ እዚህ ያለ ነው። ስለዚህ እግዚአብሔርን እናመሰግነዋለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በተለይ ደግሞ ላለፉት 2 ሳምንታት ስለ እግዚአብሔር ጸጋ እየተነጋገርን ነበር። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ስለዚህ እርግጠኛ መሆን ያለባችሁ ሰው መሆናችሁ ብቻ ነው። ሰው መሆን ብቻ ይበቃል። በቃ ሰው ከሆናችሁ እናንተ ትክክለኛ የእግዚአብሔር ጸጋ ታርጌቶች ናቸው። የእግዚአብሔር ጸጋ የተገለጠው ለእናንተ ነው። ብዙ ነገሮችን እያየን ነበር። መቼም እግዚአብሔር ባለጠጋ ስለሆነ ምን አዘጋጅቶ እንደጠራን እያየን ነበር። ክርስትና ከሌሎች ሃይማኖቶች የሚለየው ምንድነው ብለናል? ሌሎች ሃይማኖቶች ስለሆነ የኃጢአት ይቅርታ ይናገራሉ፣ ስለሆነ ነገር ስለመተጣጠብ ይናገራሉ፣ ምን ይላሉ? ግን ከዛ በኋላ ደግሞ ተመልሳችሁ ኃጢአትን አምቦ ጫርቁት ነው የሚሉት። ምንም መንገድ የላቸው። ክርስትና ግን ስለ ኃጢአት ይቅርታም ይናገራል። እንደገና ደግሞ ኃጢአተኝነትና ዓለማዊ ምኞትን ምንክድበትን ጸጋ ሰጥቶናል። ኃጢአተኝነትና ዓለማዊ ምኞትን መካድ ይቻላል። is possible። በቃ የእግዚአብሔር ቃል ደግሞ ይቻላል ካለ እኛም ይቻላል ነው የምንለው። ስለዚህ እግዚአብሔር ወደዚህ ሲጠራን ምን ብለናል? ወደ ግብዣ፣ ወደ ትልቅ ግብዣ ነው የጠራን ብለን በኢሳይያስ 55 ላይ ያለውን ቃል 1 እና 2 ተነጋግረናል። እናንተ የተጠማችሁ ሁሉ ወደ ውሃ፣ ገንዘብም የሌላችሁ ኑ ግዙ ብሉም፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ እያለ ለሌላ ነገር ለምን ገንዘባችሁን ታባክናላችሁ? አድምጡኝ አለ፣ በረከትን ብሉ አለ፣ ሰውነታችሁን በጮማ ደስ ይበለው ብሎ ሲናገር እንመለከታለን። ይሄ እንግዲህ ለአመታት ኢንጆይ ያረግነውን ግብዣ ነው። አሁን ፊስት ነው እያወራን ያለነው። ኢየሱስ ጌታ ነው። በጌታ በሆንበት ጊዜ ሁሉ ይሄን ፊስት ነው። ብዙ ጊዜ ፈርተናል ስለ ህይወታችን። ምን ሆናለሁ? ለወድቅ ነው ወይ? ልጠፋ ነው ወይ? ሰርቫይቭ ማድረግ እችላለሁ ወይ? እን ተቋቁሜ አልፋለሁ ወይ ብለን የፈራንባቸው ብዙ ነገሮች ነበሩ። ግን እግዚአብሔር እየተሸከመ እዚህ አድርሶናል። ሰይጣን እንግዲህ ሁሌ እንደዛ ነው የሚለው። ሰይጣን ሁሌ ኦኬ ትላንት አልፈሃል፣ ከትላንት ወዲያ አልፈሃል፣ እቺ ግን የመጨረሻ ነች ነው የሚለው። ሁሌ ደግሞ እንደዛ ነው የሚለው። አይገርማችሁ? ሰይጣን ሁሌ እቺ የመጨረሻ ነች። በቃ ስታስታውሱት ነፍሳችሁን ወደ ኋላ ተመልሳችሁ እንዴ ይሄን አሳልፎኛል እንዴ በዚህም ያለፍኩት በሱ ነው ስትሉ አዎ ይላል። ግን እንደዚህ አይደለም፣ ይሄ የመጨረሻ ነው፣ አልቆላል ይላል። አንድ ሰው እንደውም ሲናገር ምን አለ? ሰይጣን 6000 ዓመት ሙሉ እየዋሸ ለምንድን ነው እንደገና ምናምነው አለ። በቃ የውሸት አባት እኮ ነው። በቃ ሌላ ነገር የለው። ውሸት ነው። በቃ ውሸት ነው። ስለዚህ ምናምነው ምንድነው? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን የሚለውን ቃል ነው ምናምነው። ኢየሱስ ጌታ ነው። ይሄንን ነው ምናምነው።
ሌላ ምናምነው ነገር የለም። ሌላ በአካባቢያችን ያሉትን ነገሮች አናምናቸው። ለኛ ሪል የሆነው ነገር ይሄ ነው። ሪል የሆነው ከምናያቸው ከምንሰማቸው እንግዲህ በላይፋችን ተመልከቱ። እንደው ስንመለከት እኮ ዓለም እየተሻሻለች አይደለም። በቃ ከጊዜ ወደ ጊዜ አንፕሪዲክተብል እየሆነች የማይገመት ኖርም የሚባሉት በላይፍ ኖርም የሚባሉት ይሄማ አይነካም ምንላቸው ነገሮች እየተነስኩ ይሄማ ኖርማል ነው በቃ ይሄንማ ሚነቀንቀው የለም የሚለው ነገር እየተነቀነቀ አንዱ እንደውም ሲናገር ምን አለ? common sense is not common anymore አለ። common sense ማለት በቃ ብዙ ሰው የሚስማማበት ማለት ነው። እሱ እንኳን የለም አለ። በአሁኑ ጊዜ ብዙ ሰው የሚስማማበት ነገር የለም። ለምን? ሁሉ ነገር እየተለወጠ ነው። የእግዚአብሔር ጸጋ ግን ያው ነው። ኢየሱስ ጌታ ነው። የዛሬ 2000 ዓመት ሐዋርያ ጳውሎስን የደገፈው ያ ጸጋ በእኛ ውስጥ ይሰራል። ለዛ ነው ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ቢኖር አለ ለሚሞት ስጋችሁ ሕይወትን ይሰጣል። ኢየሱስ ጌታ ነው። ይቀሰቅሰዋል። እንዲሞት አይተውም፣ እንዲደክም አይተውም፣ ወደ ኋላ እንዲቀር አይተውም። ምን ያደርገዋል አለ? ለሚሞት ስጋችሁ ሕይወትን ይሰጣል። ለዛ ነው መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ቁጥር 16 ጀምሮ ሐዋርያ ጳውሎስ የልቦናችሁ አይኖች ሲበሩ አለ አይናችሁ ይብራ እንጂ አለ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለኛ ለምናምን የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። በእኛ የተገለጠው የክርስቶስ የትንሣኤ ኃይል ነው። ለሰው ልጆች ተገልጦ ከሚታወቀው ከማንኛውም ኃይል በላይ የሆነ የእግዚአብሔር ኃይል ነው በህይወታችን እየሰራ ያለው። በእኛ ህይወት እኮ እየሰራ ያለው ከፍተኛ ኃይል ነው። አሁን ስለ ጦርነት እናያለን አይደል? ኢራንና አሜሪካ እኮ እንትን ያሉ ነው አይደል? የተዋጉ ነው አይደል? እና ሚላከውን ሚሳኤል ተመልከቱት ሲዘገነን ራሱ አንድ ህንጻ ነው የሚያለው ራሱ ሚላከው ሚሳኤል። ከዛ ሲሄድ ደግሞ የሚያፈርሰው ነገር በቃ ተራራውን ምኑን ሁሉ ነገር ይንዳል። እኛ ውስጥ ካለው ኃይል አንፃር ግን ያ ምንም ማለት አይደለም። የጉንዳን ጨዋታ በሉት። ኢየሱስ ጌታ ነው። ለምን? በእናንተ ውስጥ ያለው በዓለም ካለው ይበልጣል አለ። እንደገና በህይወታችን ደግሞ በዴይ ቱ ዴይ ላይፍ ደግሞ ምን እንደሚያመጣ ተነጋግረናል። ምክንያቱም ምን ብለናል? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል መንፈሳዊ ነገር ብቻ አይደለም የሰጠን ለህይወት ዴይ ቱ ዴይ ለምንኖረው ኑሮ ዴይ ቱ ዴይ። ምክንያቱም በስጋ ውስጥ ነው ያለነው። በስጋ ውስጥ ስላለን በዓለም ውስጥ ምንም እንኳን እንደ ሰው ልማድ ብንመላለስ አለ እንደ ሰው ልማድ ነው ምንመላለሰው። ውጊያችን ነው እንጂ እንደ ሰው ልማድ ያለው ነው። እንደ ሰው ልማድ ነው ምንመላለሰው። እንወጣለን እንገባለን አይደል እንዴ? ከዛ አንፃር ምንድነው አለ ለማንኛውም የሚያስፈልገው ነገር ሁሉ ተሰጥቶናል አለ ለህይወትና እግዚአብሔርን ለመምሰል ወይም ለኑሮና ለመንፈሳዊነት ማለት ለኑሮ ራሱ ለኑሮአችን ራሱ ተከፍሏል። ለመንፈሳዊነት ብቻ አይደለም። አይ በቃ በሰማይ ስፍራ ተባርካችኋል ያው ባወጣ ያውጣችሁ ስለ ምድር ባወጣ ያውጣችሁ የሚል ነገር የለም። እንኳን እኛን አይደለም ጻድቃን የተባልነው በእግዚአብሔር ቤተሰብ ውስጥ ተቀባይነት ያገኘነው ይቅርና ዓለማውያን እንኳን የሚኖሩት በእግዚአብሔር ነው። መጽሐፍ ቅዱስ ለኃጢአቱም ለጻድቁም ዝናብ ያዘንባል ፀሐይ ያወጣል። ምንም ይሄ እንደ በቃ እንደው
በቃ ዝም ብላችሁ በምድር ላይ ስለመጣችሁ የምታገኙት ነገር ነው። በቃ መኖር is not a big deal እኛ እንደሚያስፈራራን አይደለም። ትጠፋላችሁ ትወድቃላችሁ መኖር ቢግ ዲል አይደለም። እግዚአብሔር በመረቱ እግዚአብሔርን የማያውቁ ሰዎች ሞቅ ሲላቸው እግዚአብሔርን የሚሳደቡ ሰዎች እንኳን በመረቱ ቆንጆ መኪና እንዲነዱ ቆንጆ ቤት ውስጥ እንዲኖሩ ያረጋቸዋል በመረቱ። እኛ አንቋጥርም ገብታችኋል ማለት እንዴት አንልም ነው። የሁላችንም አባት ነው። የእግዚአብሔር ልጆች ላይሆኑ ይችላሉ፣ ክርስቶስን የማይከተሉ ሊሆኑ ይችላሉ፣ የእግዚአብሔር ዓላማ በክርስቶስ ኢየሱስ የሌለባቸው ሊሆኑ ይችላሉ። መኖር ግን እግዚአብሔር ረሃ ነው ማለት ታውቃላችሁ። ወደ ሐረር አካባቢ ረሃ ነው ማለት በቃ ተማመን ነው፣ ቸር ነው ማለት ነው። በቃ እግዚአብሔር ረሃ ነው፣ እጁ ፈታ ያለ ነው ማለት ነው። ኢየሱስ ጌታ ነው። ሌሎችን እንኳን ያኖራል እንኳን እኛማ የእግዚአብሔር ዓላማ ያለብን የዘላለም እቅድ ያለብን የእግዚአብሔር ሐሳብ ማስፈጸሚያዎች ነን። ስለዚህ ነው ለሕይወትና አለን እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ሰጥቶናል። ከዛ አንፃር በሁለተኛው ቆሮንቶስ ምዕራፍ 6 ላይ ሐዋርያ ጳውሎስ አገልግሎታችን እንዳይነቀፍ አለ። በአንዳች ነገር ማሰናከያ ከቶ አንሰጥም አለና ቁጥር 1 ላይ ሁለተኛው ቆሮንቶስ ምዕራፍ 6 ቁጥር 1 ላይ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን ይላል። የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። ምን ማለት ነው? የእግዚአብሔርን ጸጋ ተቀብሎ እንዳልተቀበለ አክት ማድረግ ማለት ነው። የእግዚአብሔርን ጸጋ የሚያስችል ኃይል ተቀብለን እንዳልተቀበልን መፍራትና ወደ ኋላ መመለስ ለእናንተ አይመጥንም ማለት። የእግዚአብሔርን ጸጋ ተቀበላችኋል። በሁለተኛው ቆሮንቶስ ምዕራፍ 13 ላይ ያየነው ደግሞ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ምናልባት ማትበቁ ብትሆኑ አለ ክርስቶስ ኢየሱስ በእናንተ ውስጥ እንዳለ አታውቁም አለ። እንዴት አልበቃንም ትላላችሁ? ክርስቶስ የሚያልን ተሸክማችሁ ውስጣችሁ ክርስቶስ እየኖረ የእግዚአብሔር መንፈስ በውስጣችሁ እየኖረ አንበቃም እንዴት ትላላችሁ? ለምን? ብቃታችን ከእግዚአብሔር ነው ብሎ መጽሐፍ ቅዱስ ይህ ታላቅ ኃይል በዚህ በሸክላው ዕቃ ውስጥ አለን ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ሲናገር ምን አለ? ብዙ ነገሮችን ይናገራል። በብዙ መከራ በስደት በመጾም በንጽህና በመልካም ወሬ በክፉ ወሬ ሕይወትን የተመለከተ በሕይወት ላይ የሚገጥሙ ማንኛውም ነገሮችን አለ የሚያስችል ጸጋ ጸጋ ምንድነው ብለናል? ጸጋ የሚያስችል ኃይል ነው ብለናል። ጸጋ እውነት ነው፣ ነፃ ስጦታ ነው። ግን ምንድነው በሕይወታችን የሚሰራው ብትሉ ያስችለናል። በቃ ድካማችንን ይሸፍናል። በድካማችን ፋንታ ራሱን የሚገልጥ ነገር ነው። ባለፈው እያሳየዋችሁ ነበረ። እንግዲህ ይሄ የምታዩት እንግዲህ ሻይ ነው። ሻዩ በግማሽ ተሞልቷል። ነገር ግን ከግማሽ በላይ ደግሞ ባዶ ነው እንላለን አይደለ? ግን በሳይንስ ባዶ አይደለም፣ አየር ሞልቶታል። አሁንም እየጎደለ በሄደ መጠን አየሩ ቦታ እያያዘ ነው የሚሄደው። በተመሳሳይ መልኩ ምን ብለናል? በሚታይ ነገር ሁሉ ሞልቶልኛል፣ ምንም የሚጎለኝ ነገር የሚል ሰው የለም። ማንም ሰው የለም። ማንም ሰው ቢሊዮነር ብትሉት ይኸውላችሁ፣ ቢሊዮነር ብትሉት ቢሊዮን ሊኖረው ይችላል። ግን ቢሊዮን ማለት የህይወት አንድ ክፍል ብቻ ነች። ገንዘብ የማይገዛቸው ብዙ ነገሮች አሉ። የእግዚአብሔር ስጦታዎች አሉ። ጥያቄ አለው። አንዱ በዚህ ይፈተናል፣ ሌላው በዛ ይፈተናል፣ ሌላው በዛ ይፈተናል። ሁሉም ጉድለት አለበት። ያን ጉድለት ግን እንደ ክርስቲያን የሚሞላው የእግዚአብሔር ጸጋ ነው ተባብለናል። የእግዚአብሔር ጸጋ ሙሉ ያረጋናል። የእግዚአብሔር ጸጋ እኩል ያረጋናል።
ቤተሰብ የሚያረገን እኩል የሚያረገን ሁላችንም ለአንድ መንግስት እንድንሰራ የሚያረገን ይህ የእግዚአብሔር ጸጋ ነው ብለናል። እንደውም መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚናገረው? ኃጢአት ሲበዛ ጸጋ ይበልጥ ይበዛል ይላል። ድካም ሲበዛ ይበልጥ ጸጋ ይበዛል። እንደውም ለሚደክም ሰው ነው፣ ለሚበረታ ሰው አይደለም ጸጋ የሚበዛው፣ ለሚደክም ሰው ነው። ምክንያቱም ብዙ ጸጋ ስለሚያስፈልገው። ስለዛ ነው ሐዋርያ ጳውሎስ እኔ ስደክም ያን ጊዜ ኃይለኛ ነኝና አለ። የክርስቶስ ኃይል በእኔ ያድርብኝ ዘንድ አለ በድካሜ እመካለሁ አለ። እንደውም እመካለሁ አለ። በቃ ስደክም ደስ ይለኛል አለ። በቃ less of me more of him ማለት ነው። እኔ ያነስኩ እሱ ደግሞ እየጨመረ የሱ ደግሞ ኃይል እየተገለጠ ይሄዳል። ስለዚህ ምንም ተማመን ነው አለ። ይሄ በአካውንቲንግ ታውቃላችሁ ዴቢት እና ክሬዲት የሚባል ያንዱ ሲቀንስ የሌላው ይጨምራል፣ ያንዱ ሲጨምር የሌላው ይቀንሳል። እንደዛ ነው እንጂ የትም አይሄድም። ሂሳቡ ምንድነው? የሚጣጣ ማለት ነው። ዴቢት ይደረጋል፣ በአንዱ ጋር ክሬዲት ይደረጋል። በሚታይ ነገር ሲጎለን የማይታየው የእግዚአብሔር ጸጋ ህይወታችንን ያነሳዋል። ኢየሱስ ጌታ ነው። የእግዚአብሔርን ዓላማ በህይወታችን ለመፈጸም አንድም እንኳን የጸጋ ስጦታ አይጎልባችሁም ማለት ተማመን ነው አለ። አንድም የጸጋ ስጦታ አይጎልባችሁም ብሎ መጽሐፍ ቅዱስ ይናገራል። እንደውም እግዚአብሔር ብዙ ጊዜ የሚያስበው ስለምንድነው? እኛ የእግዚአብሔርን ጸጋ እንዴት እናሳያለን ስለሚለው ነው ዛሬ የምንነጋገረው። እግዚአብሔር ብዙ የኛም ጥያቄ መሆን የለበትም። እንዴት እግዚአብሔር ለኛ የሚያደርግልን ነገር ጥያቄ መሆን የለበትም፣ የሚያሳስበን አይደለም። እግዚአብሔር ለኛ የሚያደርገው እንዴት ያሳስበናል? እግዚአብሔር እኛን ቴክ ኬር የሚያደርግበት መንገድ እንዴት ያሳስበናል? የሚያሳስበን ምንድነው? እኛ ለእግዚአብሔር የምናረጋው ነገር ነው። ማቴዎስ ወንጌል ምዕራፍ 5 ላይ እንሄድና እግዚአብሔር በእግዚአብሔር ጸጋ ምን እንደምናረግ የሰጠንን ኤክስፔክት የሚያረግብንን ነገር እንመለከታለን። በጣም የሚያስደንቅ ነገርን ይናገራል። በእግዚአብሔር ጸጋ እንዴት እንደምንሆን ማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ተብሎ በተለምዶ የሚነገረው ነውና በጣም ጠንከር ያለ ነገር ነውና እንደዚህ ለቀደሙት እንደዚህ እንደተባለ ሰምታችኋል፣ እኔ ግን እያለ ኢየሱስ ክርስቶስ ደረጃውን ከፍ እያረገው እንመለከታለን። ሁሉንም ለማንበብ ጊዜ ስለሌለኝ ከቁጥር 38 ጀምሮ ላንብብላችሁ። አይን ስለ አይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። ማለት ይሄን እንግዲህ የብሉይ ኪዳንን ሕግ እየጠቀሰ ነው። ጥርስ ያወለቀ ጥርሱ ይውለቅ በብሉይ ኪዳን እንደዛ ማለት ነው። አሁን ግን እኔ ግን እላችኋለሁ አለ ክፉን አትቃወሙ አለ። አይገርማችሁ? ምንድነው አለ? ክፉን አትቃወሙት አለ። ከልኩ አያልፍም ማለት ነው። ክፉ ማለት ክፉ ከልኩ አያልፍም፣ ከናንተ በእናንተ ውስጥ ከሚሰራው ጸጋ አያልፍም ማለት ነው። ክፉን አትቃወሙት ማለት አንዳንዴ በቃ ነፍሳችን ትቃወማለች አይደል? የሆነ ነገር ሲደረግ ወይ በጓደኛ ወይ ደግሞ በመስሪያ ቤት በስራ ቦታ በተለያየ ቦታ በቃ ነፍሳችን አትፈልግም አይደል? ነፍሳችን የሆነ ስጋችን የማይፈልገው ነገር አለ። ስጋችን ኖርማሊ ምንድነው የሚለው? እኔ ሰው አልነካም፣ ከነኩኝ ግን አለቃቸውም ነው የምትለው። ገብቷቸዋል?
በዛን ጊዜ ምን አለ ኖ እንደዚህ ያለ የለም አለ ከነኩኝ አልለቀም የሚባል ነገር የለም ስለዚህ ተቃውሞ ሲደርስባቸው አለ ክፉን ምናት አርጉታ አለ አትቃወሙት ለምን መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 5 ላይ መከራ ትግስትን እንዳያደርግ ትግስትም ምንም ሳይጎላችሁ ሙሉአንና ፍጹማን ተሆኑ ዘንድ ስራውን ይፈጽም ይላል ዓላማ አለው ስጋችን ካልተቃወመው እኛ አብረን ከተባበርን ለምሳሌ ለበላችሁ አብረን ያገለገልን በቤተ ክርስቲያን መሪያችሁ የሆነ ሰው ይናገራችኋል አይደል አንድ ነገር ይናገራችኋል እንደዚህ ስትሉ ኖ እንደዚህ አታረግም እንዲህ ነው የምታረጉ ሲል ነፍሳችሁ ደስ ይላታል አይላትም በጣም ነው አይላትም በቃ ምንድነው የምትለው ስጋ ልክ ልኩን ንገረው ነው አለ የምትለው ገብቷችኋል የዛን ጊዜ ግን ምን አለ ክፉን አትቃወሙት ማለት ምን ማለት ነው ያ ዓላማ የእግዚአብሔር ዓላማ ስላለው ምን ማድረግ ነው ያለባት እናንተ ስጋችሁ ሲያጉረመርም እናንተ ከስጋችሁ ጋር ተተባበሩ ከእግዚአብሔር ጋር ተባበሩ ማለት ነው ኢየሱስ ጌታ ነው ምንድነው ይበልህ በሉት በቃ ምን ያነጫንጫል ይበልህ አሁን ተነካው ብለህ ነው ይበልህ በሉት ስጋችሁን ማለት ነው ከማን ጋር ተወገናችሁ ከእግዚአብሔር ጋር ወገናችሁ ኢየሱስ ጌታ ነው ከእግዚአብሔር ጋር ካልወገናችሁና ከስጋችሁ ጋር ከወገናችሁ ግን እንዳልኳችሁ ምን በሉት ነው የሚለው ልክ ልኩን ንገረው ነው የሚለው ከማን ጋር ነው የምትወግኑት ነው በዚህ መልኩ እንግዲህ ምንድነው ክፉን አትቃወሙት አለ ለምን የእግዚአብሔር ጸጋ አለ እንደዚህ ያለ ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁለተኛውን ደግሞ አዙርለታል አትንኩኝ ትላለች አይደል ነፍሳችን አትንኩኝ እንዴት ዋረዳለሁ እንዴት በጥፊ መታለሁ ትላለች እኮ በቃ አትንኩኝ ለእግዚአብሔር ብላ እኮ አይደለም ለራሷ ብላ ነው ለስሟ ብላ ነው በቃ መዋረድ አትፈልግም ለእግዚአብሔር ነገር መዋረድ አትፈልግም መስዋዕት ማረግ አትፈልግም ስለዚህ ግራን ለሚመታ ቀኝህን አዙርለታል እንዲከስም እጀ ጠባብ እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለታል ይሄ ከባህሪያችን ጋር አብሮ አይሄድም ከስጋችን ጋር አብሮ አይሄድም ስጋችን ሲቀማህ አንተም ቀማው እንደውም አስበልጠ ቀማው ነው የሚለው ማን ከማን ያንሳል ነው የሚለው አይደል ማንንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለተኛውን ከርሱ ጋር ሂድ አለ አይገርማችሁም ይሄን ስለ በዛን ጊዜ በነበረው ኮንቴክስት አውዱ ሲናገሩ ምን ይላሉ ሮማውያን አንድ አይሁዳዊን ጠርተው አንድ አይሁዳዊ ሮማዊ ወታደር አንድ አይሁዳዊን ጠርቶ አንድ ምዕራፍ አንድ ማይል ማሸከም ይችላል ህጉ አንድ ማይል የማሸከም መብት አለው ከዛ በኋላ ሌላ ሰው ነው የሚጠራው ምክንያቱም ተሸክሞ ከሀገር ሊሄድ ስለማይችል ማለት ነው ኢየሱስ ግን ምን አለ እናንተውስ ከሚሰራው ጸጋ አንፃር አንድ ማይል በጣም ትንሽ ነች እናንተ እንደሌላው ሰው አንድ ማይል ቆጥራችሁ እንዴት ትሄዳላችሁ አለ እንዴት ትቆጣጣራላችሁ እስከ ያርድ ምናምን ድረስ እስከ ያርድ ምናምን እንትን ብላችሁ እስከ እርምጃ ምናምን ድረስ ሄዳችሁ ለምን እንትን ትላላችሁ አለ በቃ ተለቅ አርግለታል ኢየሱስ ጌታ ነው ሁለተኛውን ሂድለት አለ ለምንድነው ብትሉ ያ የእግዚአብሔር ጸጋ በሌላ ሰው የሚገኝ ስላይደለ ምስክርነታችን ነው ገብታችኋል አንድ ምዕራፍ ሂድ ለሚል ሰው መጣ አንድ ምዕራፍ ሂድ ለሚባል ማንኛውም ሰው
እያጉረመረመ እየተሳደበ ሊሆን ይችላል የሚሄደው። እናንተስ ለየት ያላችሁ መሆናችሁ የምታሳዩት በምንድነው? አንድ ምዕራፍ ሂድ ሲል አይ ደስ ብሏችሁ አንዱን ትሄዳላችሁ። ከዛ በኔ ወጪ ብላችሁ ደግሞ ሁለተኛውን ድገመለታል። አንድ ሰው ሲናገር በጣም ገረመኝ። ምን አለ? ኢየሱስ ክርስቶስ ጸጋና እውነትን ተሞልቶ በእኛ አደራል እና በምድር ላይ ኢየሱስ የኖረው ኑሮ እንደዚህ ነበር አለ። ይሄንን ኑሮ ኖሮታል። የእግዚአብሔር ልጅነት ኑሮ ይሄን ፐርፌክትሊ ኖሮታል። እና ሲናገር ምን አለ? የዛኔ ኢየሱስ ደግሞ ተመልሼ ወደ እናንተ እመጣለሁ በመንፈስ ብሎ ነበርና ተመልሶ በእኛ በመንፈስ ሲመጣ ስለሚሰራው ነገር ነው ፕራይድ እያረገ ያለው እየተመካ ያለው። ኢየሱስ በእኛ ስለሚሰራው ነገር እየተመካ ነው አለ። ይህን ሲያስተምር አንድ ምዕራፍ ሂድ ለሚልህ ሁለተኛውን ጨምርለት ሲል ምን እያለ ነው? ይሄ በሰው ደረጃ አይቻልም፣ በሰው ጉልበት አይቻልም። ከሰው አስተሳሰብ ለየት ያለ ነው። ለየት ያለ ነገር ነው። በቃ ይሄ ድንግጥ የሚያረግ ነው። ፊቱን ይከሰክስብኛል፣ በቃ ይጠላኛል፣ ይሰድበኛል ብላችሁ የጠበቃችሁት ሁለተኛውን ይሄዳለው ሲል እንዴ የሆነ የሚመታ ነገር አለ። በጣም ማለት ዱላ አይደለም ግን የሆነ የሚመታ ለየት ያለ ነገር ነው። ይሄ እንግዲህ የእግዚአብሔርን ጸጋ ምናሳይበት መንገድ ነው ለሰዎች እኛ ከዚህ ምድር እንዳይደለን የኛ ኃይል እዚህ ምድር ላይ የሌለ ኃይል እንደሆነ የኛ የህይወት አሰራር የኛ የህይወት አደራረግ በዚህ ምድር ላይ እንዳልሆነ ምክንያቱም ማንንም ሰው ብትጠይቁት ናቹራል ሪስፖንሱ ተፈጥሯዊ መልሱ ምንድነው? እንዴት ለምንድነው? ምን ስለሆንክ ነው? አንድ ማይል መሄድልህ የሚል ነው። እናንተ ግን በቃ አንበሽብሹት አለ። በቃ ምክንያቱም እናንተ ራሱ ባለጠጎች ስለሆናችሁ። ባለጠጋ ማለት ጸጋ ያላችሁ ማለት ነው። እውነተኛው እኮ ባለጠጋ የሚባለው ጸጋ ያለው ሰው ማለት ነው። የእግዚአብሔር ኃይል ያደረበት ሰው፣ የእግዚአብሔር ኃይል በህይወቱ የሚሰራ ሰው ስለሆናችሁ አለ። በቃ አስደንግጡት አለ። ልቀጥልላችሁ ያው በጣም የሚያስገርም ነገር ስለሆነ ያው ብዙ ቶሎ ሊሄድበት አልቻልኩም። ከዛ ምን ይላል መሰላችሁ? ለሚለምንህ ስጥ፣ ካንተ ይበደር ዘንድ ከሚወደው ፈቀቅ አትበል፣ ባልንጀራህን ውደድ፣ ጠላትን ጥላ እንደተባለ ሰምታችኋል። ይሄ በቃ ማንኛውም ሰው ሲወለድ የሚያረጋው ነገር ነው። በቃ ሲወለድ አውቶማቲክ በምድር ላይ ሲኖር የሚያረጋው ነገር ነው። እኔ ግን እላችኋለሁ አለ የናንተ ግን ለየት ማለት አለበት፣ ከፍ ማለት አለበት፣ ስታንድ አውት ማድረግ አለበት፣ ተለይቶ መውጣት አለበት አለ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ አለ። ወየኔ እናት ማለት ነው። ምን አሁን እንደው ልባችሁ ልቅ ብሏል፣ ልባችሁ ልቅ ብሏል ይባላል። ልብ የሆነ ነገር በቃ ቢግ ዲል ስታረጉ ወይ ልብ ሰርተሽ ልብሽ ልቅ አለ ይባላል። ገብታችኋል? የሆነ ቢግ ዲል አታርጉት አለ። ማንንም ሰው ተላላፊ መንገደኛው ያረጋዋል። ይሄ ነገር ተላላፊ ናቹራል ሰው ተፈጥሯዊ ሰው ጌታን የማያውቅ የእግዚአብሔር ነገር ያልገባው የእግዚአብሔር ጸጋ በህይወቱ የማይሰራ ማንኛውም ሰው ይሄንን ነገር ያረጋል።
ጠላት ለመጥላት ምን ችግር እንደውም አስበልጠ ጥላው እንደውም በጥላቻና በክፋት ነው አይደለ በዓለም ውስጥ የሚበላለጡት የሚወዳደሩት እኮ ቆይ አሳየዋለሁ አስከነዳለሁ አይደለ አንድ ካረገ ቆይ 3 ክንድ እንደሚደረግ አሳየዋለሁ በሚል በክፋት ነው አይደለ ወደዚህ ግን ሲመጣ ምስክርነታችን ምንድነው የእግዚአብሔርን እንትን ምናሳይበት ሰውን ደንገጥ ምናረግበት ይሄ ደንገጥ እኮ ያረጋል አይደለ ደንገጥ ያረጋል this is out of this world የሚባል እኮ ይሄ ከሌላ ፕላኔት ነው እንደ የመጣው ያሰኛል እኮ አይደለ የሆነ ነገር ሲባል ከሌላ ፕላኔት ነው በቃ ከሌላ ፕላኔት ሳይሆን ከእግዚአብሔር መንግስት የወረድን ስለሆነ የእግዚአብሔር መንግስት አሰራር በህይወታችን እየሰራ ስለሆነ ይሄን ነገር ምስክርነታችን ነው ምን አለ የሚወዷችሁን ብትወዱ ምን ዋጋ አላችሁ ቀራጮችስ ያን ነው ያደርጉ ኃጢያተኛ የሚባል በቃ የመጨረሻ ኃጢያተኛ የሚባል የሚወደው የሚጣላውን ለመጥላት ምንም it's not a big deal ወንድሞቻችሁን ብቻ እጅ ብትነሱ አለ ቆንጠጥ ያረጋል አይደል ወንድማችንን ወይ ሰላም ያለንን ሰው ብቻ ነው አይደል ሰላም ማለት የምንፈልገው ለምንድነው ሰላም ማትለው ሲባል እሱ ሰላም አይለኝም እንላለን ግን ሰላም ላንተ ይሁን ነው እኮ በሉ የሚለው አይደል ሰላም ላንተ ይሁን የናንተ ሰላም ይሄድለት ሰላም ላንተ ይሁን ትላላችሁ ማለት ይሄ ምንም ካልኩሌሽን አያስፈልግም የሚወደኝ ነው የሚጠላኝ ነው ምንም ሚል አያስፈልግም እናንተ ናችሁ ባራኪዎች ስለዛ ነው መጽሐፍ ቅዱስ የሚረግሟችሁን አትርገሙ ነገር ግን ባርኩ እንጂ እናንተ በረከትን ለመውረስ ለዚህ ተጠርታችኋል ብሎ የሚናገረው ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ አሕዛብስ ያንኑ ያደርጉን የለምን እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ አለ አይገርምም ይሄን ሲናገር ምን አለ ክርስቶስ ኢየሱስ በእኛ ውስጥ ሆኖ ስለሚሰራው ነገር እየተመካ ነው አለ አሁን ኦኬ በመድር ላይ ይሄንን ፍጹም ሆኖ አልፏል አይደል አሁን ኢየሱስ ፍጹም ነው የሚለው በጣም በቃ ሁሉ ሰው ነው አይደል የሚቀበለው ክርስቲያን ከሆነ ፍጹም ነው በቃ ኃጢያትን ነክቶ ታያቅ ግን ያ ኃጢያት ያልነካው ከኃጢያት በላይ የኖረው መጽሐፍ ቅዱስ በሮሜ ምዕራፍ 6 ላይ ኃጢያት አይገዛችሁምና ከሕግ በላይ ናችሁ እንጂ ከሕግ በታች አይደለ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም ብሎ እንደሚናገር ኢየሱስ ክርስቶስ ሁሉን ነገር እንዳሸነፈ በመድር ላይ ያለውን ነገር ሁሉ አሸንፎ በመድር ላይ ኖሮ ባለፈው እንደተነጋገርን መጽሐፍ ቅዱስ ምን ብሎ ይናገራል አንድ ልጁ በአባቱ ዘንድ የሆነው ክብሩን አየን ይላል ክርስቶስ ኢየሱስ በመድር ላይ የተመላለሰው አንደኛው ምክንያት ለኛ ሳምፕል ሊሆነን ነው እንዴት መኖር እንደሚቻል እንዴት አሸናፊ እንደሚሆን እንዴት ሰው በእግዚአብሔር ጸጋ ላይ በእግዚአብሔር ኃይል ላይ ተማምኖ እግዚአብሔርን ማስደሰት እንደሚቻል ሊያሳየን ነው እሱ ብቻ አይደለም በመድር ላይ ኢየሱስ ፍጹም እንደሆነ በእኛ ደግሞ ፍጹምናውን ሊቀጥል በእኛ ደግሞ ስለሚሰራው ነገር እየተመካ ነው አለ ምክንያቱም ምን አለ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብሎ መጽሐፍ ቅዱስ ይናገራል ስለዚህ ነው ደስ ሊለን ይገባል በቃ ኢየሱስ ጌታ ነው ይህ የእግዚአብሔር ጸጋ በጣም ታላቅ ጸጋ ነው ለሰው ልጆች ከታየው ጉልበት በላይ የሆነ ጉልበት ነው የሰው ልጆች አይተው ተማያቁት የትንሳኤ ኃይል በእኛ ውስጥ እየሰራ ነው ክርስቶስን ከሙታን ያስነሳው ያ መንፈስ በውስጣችን አለ ስለዚህ ነው እግዚአብሔር ይሸከማል የምንለው በዘጸአት ምዕራፍ 19 ቁጥር 4 ላይ
ለእስራኤላውያን ሲናገር ምን አለ? በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደኔም እንዳመጣኋችሁ አይታችኋል ይላል ዘጸአት 19:4 ላይ እግዚአብሔር ምን አለ? በንስር ክንፍ እንደተሸከምኳችሁ ብሎ በሱ እንደሆነ ምን ኖረው በሱ ኃይል እንደሆነ በሱ ጸጋ እንደሆነ መጽሐፍ ቅዱስ ይናገራል። ኢየሱስ ጌታ ነው። ስለዚህ ነው ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። በምንድነው አለ? በጸሎት ነው። ለምን? ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። ማጣትን አውቀዋለሁ አለ። ማግኘትን አውቀዋለሁ አለ። ማናቸውም አያስፈራሩኝም አለ። ሰው እኮ የማያውቀው ነገር ነው አይደል የሚያስፈራራው? የማያውቀው ነገር እኮ ነው። ማጣትን አውቀዋለሁ አለ። ሪሉን ቶፕ ኳሊቲውን ማጣት አውቀዋለሁ አለ። በቃ የመጨረሻውን ማጣት የሚባለውን አውቀዋለሁ አለ። በማጣትም እግዚአብሔር ነው የደገፈኝ አለ። በማጣትም በድካሜ የእግዚአብሔር ጸጋ ነው የተገለጠው አለ። ስለዚህ ምንም አያስደነግጠኝም አለ። ምንም ለኔ ብርቅ አይደለም አለ። ማግኘትንም ደግሞ አያስደነግጠኝም አለ። ለምን? ማግኘትንም አውቀዋለሁ አለ። ስለዛ ነው በሁለተኛ ቆሮንቶስ ምዕራፍ 6 ላይ ስትመለከቱ ብዙ ነገሮችን ይናገራል። ምን ይላል? በመልካም ወሬና በክፉ ወሬ ራሳችንን እናማጥናለን አለ። በቃ ተብሏል ጳውሎስ። በቃ ተብሎ በቃ ሰማይ ደርሷል ዝናው። ሌላ ጊዜ ደግሞ ምንም እኮ እንትን እኮ ለገንዘብ እኮ ነው ራሱ ያን የሚያል ሰው ለገንዘብ እኮ ነው የሚሰብከው። ምንም እኮ በቃ ጥቅም ነው ብለውታል። አሁን ብዙዎቹ እንደዛ ነው አይደለ? ቤተክርስቲያንን የሚከሱት ለገንዘብ ነው ይላሉ። በቃ ገብቷቸዋል። ለገንዘብ ነው ስትነግሯቸው ገንዘብ ነው። ኦኬ ገንዘብ እንግዲህ ኢንቮልቭ የማይሆንበት ነገር የለም አይደል? በምድር ላይ እስከሆነ ደግሞ መቼም ገንዘብ እንደውም መጽሐፍ ቅዱስ ወንጌልን የሚሰራ በወንጌል ይኑር ብሏል። ምን ይተበስታል? ግን ገንዘብ አይደለም ዓላማው። ገብቷቸዋል። እንደ ሴም ወይ ሐዋርያ ጳውሎስ ምን ተብሏል? በቃ ስጦታ ሲሰጡት አልሰጥም አልቀበልም። ትምክቴን እኔ በነፃ ሳገለግል ነው ትምክቴ አለ። በነፃ ሳገለግል ነው ትምክቴ። ይሄን ህይወቴን ሰጥቼ ጊዜን ሰጥቼ ሁለንተናዬን ሰጥቼ መስዋዕት አርጌ የሆነ ሰው ሞቲቬን ከተጠራጠረ አለ ለገንዘብ ብሎ እኮ ነው ይሄ ሁሉ የሚቃጠለው ካለ ገንዘቡ ይቅርብኛል በቃ ካለ ገንዘብ አገለግላለሁ ብሎ ስጦታ አልቀበልም ሲል ትመለከታላችሁ። እንግዲህ ምንድነው የሚለው? በመልካም ወሬና በክፉ ወሬ ራሳችንን እናማጥናለን። በድካምና በብርታት በመጦም በንጽህና በፍርሃት እያለ በቃ በወንድሞች ፍርሃት በዓለም ፍርሃት ወንድሞች የሚለው እንግዲህ most probably እንግዲህ አይሁዳውያን ናቸው። አይሁዳውያን ይሄ ኑፋቂ ያስመጣ ሃይማኖታችንን አበላሸ ብለው የራሳቸው ለመግደል ሁሉ ይመካከራሉ። በዚህ ሁሉ ግን አለ በእግዚአብሔር ጸጋ ራሳችንን እናማጥናለን፣ ሰርቫይቭ እናረጋለን አለ። ኢየሱስ ጌታ ነው። ናቪጌት እናረጋለን አለ። መርከቧ
በመርከቧ ናቪጌት አድርገን ምንፈልግበት ቦታ እንደርሳለን አለ። ለምን? የእግዚአብሔር ጸጋ አለ። የሚያስችል ጸጋ አለ። ለምን? ለጠራችሁ ለእግዚአብሔር ዓላማ እዛ ድረስ እስክትደርሱ ድረስ አለ አንድም የጸጋ ስጦታ አይጎልባችሁም ብሎ መጽሐፍ ቅዱስ ይናገራል። ሐዋርያ ጳውሎስ ደግሞ በድካም በነበረበት ጊዜ ምን ላድርግ እንደው ምንድነው ይሄ ነገር በቃ እየጣለኝ ነው እየገደለኝ ነው በቃ ኦቨርዌልም እያረገኝ ነው ብሎ በፈራበት ጊዜ ምን አለው? ኖ ኖ ኖ ኖ ኖ ኖ ይሄ ምትፈራው ነገር አይወርስህም። ምትፈራው ኦቨርዌልም አያረግም፣ አሸንፍም። ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ነው እንግዲህ በሚመጣው ሳምንት ደግሞ የፋሲካን በዓል እናከብራለን። በቃ ጸጋውን ነው በቃ ሴሌብሬት የምናደርገው። የደገፈን የኛ ታሪካችን የጸጋው ታሪክ ነው፣ የጸጋው መገለጥ ነው። ለዛ ነው ሐዋርያው ጳውሎስ ከነዚህ ሁሉ ተጋው አለ። ከነዚህ ሁሉ መቼም ሐዋርያ ጳውሎስ እኮ ዓለም አቀፍ አሁን ዓለም አቀፍ ሰባኪ የሚባለው በፕሌን እየሄደ ምናምን ነው አይደል የሚሰብከው። የዛኔስ በወንዝ በቃ በጫካ በምን እያለ ነው የሚሰብክ የነበረው። ለዛ ነው በወንበዴ ፍርሃት በወንድሞች ፍርሃት እያለ የሚናገረው። ያን ሁሉ ሲያረግ ያን ሁሉ የሆንኩት አለ በእግዚአብሔር ጸጋ ነው አለ። ይሄ ጳውሎስ አይደለም፣ ይሄ የጳውሎስ ጉልበት አይደለም፣ ይሄ የእግዚአብሔር ጸጋ እንጂ ከዛ ያነሰ አይደለም ብሎ ይናገራል። ስለዚህ በእግዚአብሔር ጸጋ እንድንታመን እግዚአብሔር እየተናገረን ነው። ኢየሱስ ጌታ ነው። በሕይወታችን በመናልፈው በማንኛውም ነገር የእግዚአብሔር ጸጋ አለ እያላችሁ ነው። አብረን እየሰራን ክርስቲያኖች ነን እየተባባልን ወንድማማቾች ነን እየተባባልን ጸጋ ሊጎልባችሁ አይገባም። ወይም ጸጋ ተቀበላችሁ እንዳልተቀበላችሁ በኖር የለባችሁም። አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን። በቃ የእግዚአብሔር ጸጋ በሕይወታችሁ ይሰራል በኃይል። ለምትፈልጉት ማንኛውም ጥያቄ የእግዚአብሔር ጸጋ በቂ ነው አለ። ጸጋዬ ይበቃሃል አለ። ድካም ውስጥ አልፈሃል፣ ህመም ውስጥ አልፈሃል፣ ማጣት ውስጥ አልፈሃል፣ ጸጋዬ ይበቃሃል። ለምን? የኔ ኃይል ባንተ ድካም ውስጥ የሚገለጥበት መንገድ ነው ብሎ መጽሐፍ ቅዱስ ይናገራል። ተነስተን እስቲ እናመሰግናለን እግዚአብሔርን። ስለዚህ ጸጋ እናመሰግነዋለን፣ ከፍ እናረጋዋለን። የተሸከመን ይጸጋ ነው፣ ያኖረን ይጸጋ ነው፣ እዚህ ደረጃ ያደረሰን ይጸጋ ነው። ስለ ጸጋ አመሰግናለሁ በሉት። በክርስትና አንድ ቀን መኖር ሚራክል ነው። አንድ ቀን መኖር በፈቃዳችን እግዚአብሔርን ማምለክ ሚራክል ነው፣ ተአምር ነው። የእግዚአብሔር ጸጋ ይጠይቃል። አንድ ቀን መኖር በክርስትና አንድ ቀን መኖር በክርስትና እግዚአብሔርን ማገልገል በክርስትና ጌትዬ ብሎ በእግዚአብሔር መንግስት ውስጥ መኖር በእግዚአብሔር መንግስት ውስጥ ማገልገል በእግዚአብሔር መንግስት ውስጥ መውጣትና መግባት የእግዚአብሔር ጸጋ ይጠይቃል። ስለዚህ ነው ሕይወታችሁ ታሪካችሁ ሲታይ የእግዚአብሔር ጸጋ መገለጥ ታሪክ ነው። እኔ አይደለሁም አለ። ይህንን ሁሉ ያደረገው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም አለ። ስለዚህ ለከነገ ወዲያ ደግሞ ምን ፈራው ነገር የለም። የእግዚአብሔር ጸጋ ይሸከመናል። የእግዚአብሔር ጸጋ የማያረገው ነገር የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አመስግኑት እስቲ እግዚአብሔርን። ስለ ጸጋ አመሰግናለሁ በሉት። ምስጋናችሁን እግዚአብሔር መስማት ይፈልጋል። አፋችሁን ክፈቱና እግዚአብሔር ሆይ ስለ ጸጋ አመሰግንሃለሁ በሉት።
አመስግኑት። ስለ እግዚአብሔር ጸጋ እግዚአብሔርን አመስግኑት። ስለ እግዚአብሔር ጸጋ እግዚአብሔርን አመስግኑት። ስለሚያስችል ኃይል የሚያስችል ኃይል ነው። ክርስትና በጸጋ ብቻ ነው። ከጸጋ ወደ ጸጋ ነው ብሎ መጽሐፍ ቅዱስ ይናገራል። ከጸጋ ወደ ጸጋ ስንድንም በጸጋ ነው፣ ስንኖርም በጸጋ ነው። ሩጫችንን የምንጨርሰው በጸጋ ነው። እስከ መጨረሻዋ የሩጫ ገመዷን እስከምንበጥስበት ድረስ የእግዚአብሔር ጸጋ ይጠይቃል። በራስም ይቻል አይደለም። እስቲ አመስግኑት እግዚአብሔርን። እግዚአብሔር ሆይ አመሰግናለሁ፣ የሆንኩት በእግዚአብሔር ጸጋ ነው በሉት። ስለ እግዚአብሔር ጸጋ እግዚአብሔርን አመስግኑት። ከፍ ከፍ አድርጉት እስቲ። እግዚአብሔር መስማት ይፈልጋል። እግዚአብሔር ሲናገር የነበረው ጸጋዬ ይበቃቸዋል፣ ተማመን ነው እያለ ነው እግዚአብሔር ተማመን ነው። ምንም የሚያስፈራችሁ ነገር የለም። ጸጋዬ ይበቃቸዋል። ድካም አለ በሕይወታችሁ፣ ኦኬ ኃይሌ በድካማችሁ ይፈጸማል አለ። ድካማችሁን የሚሸፍን የእግዚአብሔር ጸጋ፣ ድካማችሁን የሚሞላ የእግዚአብሔር ጸጋ። አመስግኑት እስቲ እግዚአብሔርን። ከፍ ከፍ አድርጉት። እግዚአብሔር ሊመሰገን ይገባዋል። እግዚአብሔር እናመሰግነዋለን፣ እናከብረዋለን። በዚህ ቀን እናነሳሳለን ስለ እግዚአብሔር ጸጋ፣ ስለዚህ ግብዣ ኑ ብሉ አለ። ኑ ብሉ። ለምን ገንዘባችሁን መብል ላልሆነ ነገር ለምን ታጠፋላችኋል? ኑ አለ። በጮማ ደስ ይበለው፣ ሰውነታችሁ በጮማ ደስ ይበለዋል። በእግዚአብሔር ጸጋ ነው የምንኖረው። በእግዚአብሔር ጸጋ ነው የምንንቀሳቀሰው። በክርስትና ሕይወት ለማሸነፍ፣ በክርስትና ሕይወት አንድ ቀን ለመኖር የእግዚአብሔር ጸጋ ይጠይቃል። ከእግዚአብሔር ጸጋ ውጪ ምንም የሚሆን ነገር የለም። የእግዚአብሔር ጸጋ ይጠይቃል። የእግዚአብሔር ጸጋ ይጠይቃል። አመስግኑት እግዚአብሔርን። ከፍ ከፍ አድርጉት። እግዚአብሔር አመሰግንሃለሁ በሉት። አመሰግኑ። ከእግዚአብሔር ጋር ተነጋገሩ እስቲ። ያለፋችሁበትን ሕይወት ውስጥ ያለፋችሁበት ሕይወት እሱ የተሸከማችሁን ጊዜ አስቡ። ለምን እስከ ሽምግልና እሸከምሃለሁ አለ። እስከ ሽምግልና እስከ ኢየሱስ ክርስቶስ መገለጥ ድረስ አለ። አንድም የጸጋ ስጦታ አይጎልባችሁም አለ። የሆነው በእግዚአብሔር ጸጋ ነው። ከእግዚአብሔር ጸጋ ውጪ የሚቻል ነገር አይደለም። የእግዚአብሔር ጸጋ ይጠይቃል። እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን። አፋችሁን ክፈቱና እግዚአብሔርን አመስግኑት። እግዚአብሔር አመሰግናለሁ በሉት። እግዚአብሔር ሊመሰገን ይገባዋል። እግዚአብሔርን እናመሰግነዋለን። ስለ ጸጋው እናነሳሳለን። የጸጋውን ትዝታ የደገፈንን የተሸከመንን ብዙ ጊዜ ብዙ ጨለማዎችን አሳልፎናል። ብዙ ድካሞችን አሳልፎናል። ብዙ በእኛ በራሳችን ተስፋ የቆረጥንበትን ጊዜ አሳልፎናል። ብዙ ሐዘናችንን አጽናንቶናል። ስንወድቅ አንስቶናል፣ ደግፎናል። ኢየሱስ ጌታ ነው። አመስግኑት እግዚአብሔርን። እናመሰግነዋለን። እግዚአብሔርን ማመስገን መልካም ነው ይላል። እግዚአብሔርን እናመሰግነዋለን። በዚህ ከሰዓት በኋላ እግዚአብሔርን እናመሰግነዋለን። እናከብርሃለን በሉት። እናከብርሃለን፣ እናመሰግንሃለን በሉት። እግዚአብሔርን እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን። ስለ ጸጋው እግዚአብሔርን አመስግነን አንጠግብም። በቃ ጸጋው ነው የተሸከመን። ጸጋው ነው ሕይወታችንን ያጣፈጠው።
መኖር እንዲለን ያረጋው ጸጋው ነው። በቃ ጸጋውን ስንረዳ መኖር ይለናል። መኖር ይለናል። ጸጋውን መረዳት መኪና እንደ መንዳት ነው። ጸጋውን አለመረዳት ደግሞ መኪናን እንደ መግፋት ነው። መኪናን መግፋትና መኪናን መንዳት ይለያያል። መኪና የተሰራው እንዲነዳ ስለሆነ ሲበላሽ ራሱ ያስጠላል። በቃ ማለት ያስጠላል። ለምን? እንዲነዳ ነው። በተመሳሳይ መልኩ የእግዚአብሔርን ጸጋ ስንረዳ መኪና እንደ መንዳት ነው። ኢንጆይ እናረጋዋለን። መኖር ይለናል። ምን ላርግለት? ምን ልስጠው እንላለን። በቃ ምን ልስጠው? ጠይቀኝ እንጂ ችግር የለም እንለዋለን። በቃ ወደምትለኝ እሄዳለሁ፣ ምትለኝን አደርጋለሁ እንለዋለን። የእግዚአብሔርን ጸጋ ካልተረዳን ግን በቃ በፍርሃት ነው። የቆቅ ኑሮ ኮሽ ሲል የሆነ ነገር ኖ የእግዚአብሔር ጸጋ አለ። ተማመን ነው። እግዚአብሔር ጸጋውን ተማምኖ ነው የጠራ። የኛን ጉልበት አይደለም፣ የኛን ኃይል አይደለም። እግዚአብሔር ጸጋውን ተማምኖ ነው፣ አሰራሩን ተማምኖ ነው የጠራ። ከነበሩት ሃይማኖቶች ውስጥ አንድ ተጨማሪ ሃይማኖት ሊያቋቁም አይደለም። የሃይማኖት መልክ አላቸው የሚባለውን ነገር ሊመሰርት አይደለም ኢየሱስ የመጣው። የእግዚአብሔር አሰራር ነው። የእግዚአብሔር ጸጋ ሚሸከመን ሰክሰስፉል እንድንሆን የሚያረጋን የእግዚአብሔርን ሐሳብ በምድር ላይ አገልግለነው እንድናንቀላፋ የሚያረግ ሐዋርያው ጳውሎስ እንዳለው ሩጫዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ይጠብቀኛል እንዳለ እያንዳንዷ በምድር ላይ የተጠራንበትን እግዚአብሔር እንድንሰራ የፈለገው በክርስቶስ ኢየሱስ የተፈጠርንበትን መልካም ሥራ ለመስራት የሚያስችለን የእግዚአብሔር ጸጋ ነው። የሆንኩት በእግዚአብሔር ጸጋ ነው አለ ያ ታላቅ ሰው። የሆንኩት በእግዚአብሔር ጸጋ ነው። ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽም ነው አለ። ብታምኚ የእግዚአብሔርን ክብር ታያለሽ አለ። የእግዚአብሔር ጸጋ አለ። ወዴት እንደምንሄድ እንኳን አናቅም። ከእግዚአብሔር ጸጋ ውጪ፣ ከእግዚአብሔር ምሪት ውጪ ምን እንደምናረግ እንኳን አናቅም። ለምን እንደመጣን አናቅም። ወዴት እንደምንሄድ የእግዚአብሔር ጸጋ ግን ሁሉን ነገር ቦታ ያስይዘዋል። ምን እንደምናረግ ግራ ሲገባን የእግዚአብሔር ጸጋ ይመጣና በዚህ ነው መንገዱ ይለናል። በቃ ጉርለታችንን፣ አለማወቃችንን፣ አለማየታችንን፣ መደናገራችንን የሚሸፍነው የእግዚአብሔር ጸጋ ነው። ልባችንን ይደግፋል። ያለ ልክ እንዳናዝም ልባችንን መጥቶ ይደግፋል። ወደኩኝ ስንል ኖ ችግር የለም ይላል። በመልካም ወሬና በክፉ ወሬ ራሳችንን እናማጥናለን አለ። አብረን እየሰራን አለ። ምክሬ ምንድነው አለ? አብረን እየሰራን የእግዚአብሔር ጸጋ አይጉደልባችሁ፣ የእግዚአብሔርን ጸጋ በከንቱ አትቀበሉ አለ። ስሩበት አለ። በቃ ደስ ይበላችሁ፣ በቃ በዓል አድርጉ፣ በቃ አመስግኑት። በቃ እግዚአብሔር በሕይወታችሁ ስላስቀመጠው ጸጋ አመስግኑት። ለዚህ ጸጋ የማይገዛን ማንኛውም ነገር የለም። ለዚህ ጸጋ የማይገዛ ማንኛውም ችግር የለም። ለዚህ ጸጋ የማይገዛ ማንኛውም ግራ መጋባት የለም። እግዚአብሔር የተማመነበት የእግዚአብሔርን ኃይል ነው፣ የእግዚአብሔር ጸጋ ነው። እግዚአብሔር ተማምኖ የጠራን፣ እኛን ተማምኖ የጠራን
የእግዚአብሔርን ጸጋ አይቶ ነው። የእግዚአብሔር ጸጋ በክርስቶስ ኢየሱስ የሚሰጠው ክርስቶስ ኢየሱስ በመስቀል ላይ እንዳለው ተፈጸመ እንዳለ በቃ የጸጋ ነገር አቬለብል ሆነ። ኢየሱስ ጌታ ነው። እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን። ቅልባችሁን አነቃቀዋለሁ። በቃ ምንም አትፍራ አለ። አትፍራ አለ። ለዛ ነው ምን አለ? ከእግዚአብሔር ፍቅር የሚለየን የለና መከራ ወይስ ችግር ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው አለ። ከእግዚአብሔር ኖ የሚለየኝ የለም አለ። በፍጹም የሚለየኝ እነዚህ ሁሉ ጩጮች ናቸው አለ። በቃ ትንንሾች ናቸው፣ ሕፃናቶች ናቸው። ከእግዚአብሔር ፍቅር ሊለየኝ የሚችል ነገር የለም አለ። ለምን? የእግዚአብሔር ጸጋ በሕይወታችን ላይ ኃያል ነው። የእግዚአብሔር ጸጋ ነው የደገፈን። የእግዚአብሔር ጸጋ ነው ያቆመን። እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን። ከፍ ከፍ እናደርገዋለን። አመስግኑት እግዚአብሔርን። ከፍ አድርጉት እስቲ። ስለዚህ ጸጋ ደግፎ ስለያዘን ጸጋ ደግፎ ስለያዘን ስለ እግዚአብሔር ኃይል እግዚአብሔርን አመስግኑት። እግዚአብሔር ሊመሰገን ይገባዋል። እግዚአብሔር ሊመሰገን ይገባዋል። ስለዚህ ጸጋ እግዚአብሔር ሊመሰገን ይገባዋል። የእግዚአብሔር ኃይል በሁለንተናችን እየሰራ ነው። የእግዚአብሔር ኃይል በእኛ ፋንታ እየሰራ ነው። የእግዚአብሔር ኃይል በእኛ ፋንታ እያሸነፈ ነው። የእግዚአብሔር ኃይል በእኛ ፋንታ እየተከናወነ ነው። ኢየሱስ ጌታ ነው። አመስግኑት እግዚአብሔርን። ከፍ ከፍ እናደርገዋለን። ሴሌብሬት ነው የምናደርገው። ስለዚህ ጸጋ በዓል ነው የምናደርገው። ኢየሱስ ጌታ ነው። የታደልን